በሰዓቱ ደግሞ ቁጥሩ ስሜት ላይ ስላልነበርኩ እኮ ነው። ለእኔ ራሱ ጸጸቱ እንደ እግር እሳት እኮ እያንገበገበኝ እኮ ነው። የት አግኝቻት እኮ ይቅርታ ልጠይቃት ብዬ በዘት ስንገበገብ እኮ ነው እንጂ የመጣሽው። ይቅርታ አድርጊልኝ፣ ሁሉንም ነገር አስተካክላለሁ። ለማንም ተናገር ብለሽ እኔን ውጣ አይሆን ውጣ ብያለሁ። ውጣ፣ እንዳንተ አይነት ወንድም የለኝም። ውጣ ብያለሁ። ውጣ። ይቅርታ የኔ ልጅ፣ ምንም በማታውቂው ነገር አሰቃይሽ አይደል? አንቺ ምንም አልጠፋሽም። እኔ ነኝ ፊት ቃል ተጋለጠች። አቶ በኃይሉ በእህቱ በጥፊ ተመታ፣ ተዋረደ። የብሌን አሳዳጊ እናት እንግዲህ በልጇ በዳግም ታግታለች። ይሄ በጣም የሚያሳዝን ነገር ነው። ዳግም እንግዲህ ሳያውቅ እናቱን አግቷል ማለት ነው። ይሄንን ደግሞ ያስደረገው በኃይሉ ነው። በኃይሉ ከሰላም ጋር ስለተጣላ ያሰበው እቅድ ስላልተሳካለት ዳግም እናቱን እንዲያግት አድርጓል። ዳግም እንግዲህ እናቱ እንደሆነች አላወቀም፣ ግን አሁን ላይ አግቷታል ማለት ነው። በኃይሉ ብሌንን ከቤት አስወጣለው፣ እዚህ ቤት መቆየት የለባትም ብሎ እንግዲህ የሰላምን ወርቅ ሰርቆ ስጦታ ሰጣት ነበረ። ስጦታ ደግሞ የሰጣት እሷን ሌባ ለማስባል አስቦ ነበር። ነገር ግን ብልህዋ ብሌን የሰጣትን ወርቅ የሰላም እንደሆነ ስላወቀች አንተ እኔን ለመጣል ነው ያሰብከው በማለት ራሱ ጃኬት ውስጥ እሱ ሳይ መልሳ ራሱ በራሱ ጊዜ እንዲዋረድ አድርጋለች። ቃል እንግዲህ ዛሬ አባቷን እኔ ያዱኛ ልጅ ያደረ ወጥ ነው ወይ የምበላው ብላ ስትፎክር ሰላም ሰምታ ማን ያልሽው? እስኪ አባትሽን ስም ድገሚ በማለት እንግዲህ ሰላም ቃል ልጇ እንዳልሆነች አረጋግጣለች ማለት ነው በራሷ። ምክንያቱም የሰላም ባለቤት የልጇ አባት አዱኛ ስላልሆነ አሁን ላይ እኔ ያዱኛ ልጅ ነኝ ያለችው። እስኪ ማን ያልሽው ድገሚ ስትላት ደግማ እኔ ያዱኛ ልጅ ነኝ ነው ያለችው እና በራሷ ጊዜ ቃል ተወርዳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ቪዲዮን ስጀምሩ በላይክ ጀምሩ። ስለምታበረታቱኝ አመሰግናለሁ። እንግዲህ አደራ የሚለውን ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ በኃይሉ ያደረገው ሴራ ብሌን እንድትታሰር ከሰላም ቤት እንድትወጣ እናትና ልጅን እስከ መጨረሻው ለመለያየት ነበረ ሀሳቡ፣ ግን አልተሳካለትም። እንግዲህ ቃልን እዛ ቤት አንጥቶ ሰላምን ልጅሽ እቺ ናት ብሎ ልጇ ያልሆነችውን ልጅ አንጥቶ ቤት አስገብቶላታል። ብሌን ደግሞ አጋጣሚ ሆኖ እንግዲህ በሰራተኝነት እሷ ቤት እናቷ ቤት ገብታለች ማለት ነው። በኃይሉ ያደረገው የእህቱን ወርቅ እሷ ስትኳኳል አጠገቧ አይቶ ይህን ወርቅ እኔ ነበርኩኝ የገዛውልሽ፣ እስካሁን አለ ወይ? አረብ ሀገር ሳትሄጂ በፊት ነበር የገዛውልሽ ሲላት፣ አዎ ያንተ ማስታወሻ ነው አለ ነው ያለችውና በቃ ነገ ምሳ ጋብዝሻለሁ ውዷ እህቴ ይሄንን ወርቅ አድርገሽ ነይ ነበር ሲላት የነበረው። እሷም እሺ ብላ እንግዲህ ጠረጴዛ ላይ ነበር ወርቁን ያስቀመጠችው። እሷ ሳታይ እንግዲህ ወርቁን አንስቶ ወደ ኪሱን ያደረገው። ይህንን ደግሞ ያደረገው ለብሌን ወጥመድ ለማዘጋጀት ነበረ። እንግዲህ ብሌን አጋጣሚ የራሷ ጉዳይ ኖሯት ወደ ቢሮ ስትሄድ ይሄንን ስጦታ ላንቺ አዘጋጅቼልሻለሁ፣ እስካሁን ስላስቀየምኩሽ ስለሰደብኩሽ በጣም ይቅርታ አድርጊልኝ፣ ለይቅርታ ነው በማለት እንግዲህ ቢሮ ባለችበት ስጦታውን አውጥቶ ሰጥቷታል። ምንድነው ብላ ስትከፍተው ወርቅ ነው ማለት ነው። ወርቅ ነው በጣም ያምራል ስትል፣ አዎ እንዲያውም ሲያንስሽ ነው ይገባሻል አንቺ ብሎ ነበር የሰጣት። እሷም ከፍታ አይታ ደስ ብሏት ውስጡ አውቋል ለምን እንደሆነም ይዛ ነው የገባችው ማለት ነው። ይዛ ከገባች በኋላ እንግዲህ ያደረገችው ነገር በኃይሉ ጃኬት ኪስ ውስጥ ነው የከተተችው። እኔ ብሌን
የዋህ እንጂ ጅል አይደለሁኝም ያለችው እውነት ነው። አንዳንዴ የዋህ ሰዎች እንደ ጅል ይታያሉ። የዋህ ግን ጅል ሳይሆን የዋህ ነው። በቃ አለቀ። ለሰዎች መልካም የሚያስብ የሚራራ የዋህነት ስላለበት ነው እንጂ ጅል ሆኖ አይደለም። ስለዚህ የተሸወደው በኃይሉ ብሌን ብልህ ሴት ናት። በብልህነቷ ደግሞ እራሱን አዋርደዋለች ማለት ነው። እንግዲህ በኃይሉ ያሰበው ሴራ እንዲሳካለት እህቱን ምሳ ልጋብዝሽ ብሏን ነበር። እሷም ተዘጋጃለች። ከዛን ሰዓት በኋላ ያደረገው ምንድነው? ስትወጣ እንግዲህ ጠብቆ አንገቷ ላይ ነበረ ወርቁን ለማየት የፈለገው። ከዛ ሲያይ የለም። ሀብሉን ለምን አላደረግሽውም እህቴ ሲላት እንግዲህ ሀብሉ የለም አንገቷ ላይ። ስፈልግ አጣውኝ ነው ያለችው ማለት ነው። ሰላም የት እንዴት አላውቅም፣ ስፈልግ ግን አጣሁት፣ በቃ ከሌለ የለም ማለት ነው ብላ ዝም ስትል፣ እንዴት ይጠፋል ያንቺ ሀብል? እዚህ ቤት እኮ ሌላ ማን ይመጣል? እቺ ገረድ ናት ልትሰርቅ የምትችለው። ከዚህ በፊት እኮ ፍላሹን ሰርቃ ዝም ስለተባለች አሁንም ወርቁን ሰርቃ ይሆናል። እቺን ልጅ እኔ ራሴ ነኝ ከዚህ ቤት እማስወጣት በማለት እንግዲህ ቀጥታ ወደ ክፍሏ ነው ሄደው። ብሌን ግን ቀድማ እሱ ጃኬት ኪስ ውስጥ አስቀምጣለታለች ማለት ነው። ሄዶ እንግዲህ እሷ ጋር ወርቁን ለማግኘት እና እናትና ልጅን ለመለያየት ፖሊስ መጥቶ ብሌን እንድትታሰር ለማድረግ ነበር ይሄ ሁሉ ጥረት። ሲያይ ብሌን ክላስ ወርቁ ሊገኝ አልቻለም። ልብሷን ቢፈትሽ ፍራሾቿን ቢያረጋግፍ ምንም አይነት ወርቅ የለም። በስተመጨረሻ የት አደረግሽው ብሎ በንዴት በእጁ የያዘውን ጃኬት ሲወረውረው ከጃኬት ውስጥ እንግዲህ ወድቆ ይወጣል ማለት ነው። ይህንን የተመለከተችው ሰላም እንግዲህ በጣም በማዘን እና በመገረም ላይክ አልፈልግም፣ አንተ ወንድም አይደለክም፣ እንደዚህ አይነት ወንድም የለኝም፣ ውጣ ብላ እንግዲህ ነው ያባረረችው። እንዴት ውጣ ትይኛለሽ? ለአንዲት ገረድ ብለሽ ነበር ሲል የነበረውና ውጣ ብላ በጥፊ ስትለው ነው የወጣው ማለት ነው። አውቃ ነው እኔና አንቺን ልታጣላ ነው ቢልም ልትሰማው ፈቃደኛ አልሆነችም። ከዛም ቀደም ብሎ እንግዲህ የብሌን አሳዳጊ እናት ልጇን ፈልጋ እዛ በመጣይ ሰዓት በኃይሉን እዛ መጥቶ አግኝተዋለች። አንተ ሰውዬ ነክ አይደለ? በባለፈው ወረቀት ቀዳደክ የጣልክብኝ በስልጣን ተጠቅመክ አንተ አረመኔ ነክ፣ አንተ ጨካኝ ነክ። ብሌን ይህን ሰውዬ ታውቂዋለሽ? አስታወሽው? እያለች እንግዲህ ስለሱ ክፋት እየተናገረች ነበር። በዚህን ጊዜ ሰላም እንግዲህ ይሄ የምሰማው ነገር በኃይሉ እውነት ነው ነበር ስትል የነበረው። አረ እውነት አይደለም እያለ ሲያጭበረብር እያየውክ ልትክደኝና ልትዋሸኝ አትሞክር፣ ትክዳለክ እኔ ጨራሽ ነበር ስትለው የነበረው የብሌን አሳዳጊ እናት ገነት ማለት ነው። በጣም አዝናለሁ፣ እንደዚህ አይነት ወንድም ያለኝ አይመስለኝም ነበረ፣ እንዴት እንደዚህ ታረጋለህ ብለዋለች። ይቅርታ ያኔ እኮ በጣም ተናድጄ ስለነበረ ነው፣ ጥሩ ስሜት ላይ ስላልሆንኩኝ ነው ብሎ እንግዲህ ገነት ላይ ወደቅ ብሎ ይቅርታ የሚጠይቅ አስመስሎ ነበረ፣ ግን እየሳቀ ነበር ማለት ነው። እንደዛ ሲያደርግ የነበረው ለሰላም ይምሰለው። እንግዲህ ብሌን አሳዳጊ እናቷን ሸኝታታለች። ከዛ በኋላ ግን ገነት የዳግም እናት ማለት ነው ዳግምን አይታው ከወጣች በኋላ ስለሱ ማሰብ ጀመረች። እንዴት እንደዛ ያይ ነበረ? የት ነው ግን ይህንን ልጅ የማቀው? በማለት ቁጭ ብላ ስታስብ ነበረ። ሳየው ስለምን ውስጥ የደነገጠ እያለች ከራሷ ጋር እያወራች ነበረ። ዳግምም ደግሞ የት ነው ያየዋትችን ሴት? ውስጤ ለምን ደነገጠ? ስለሷ ሳስብ ለምን ውስጤ ይጨነቃል? እያለ እንግዲህ እያሰበ ነበረ። እናትና ልጅ እንግዲህ ከ18 ዓመት በላይ ተለያይተው ነው የቆዩት። ውስጣቸው ቢናበብም ግን ሊተዋወቁ አልቻሉም። ከዛ በኋላ እንግዲህ ዳግም ስለሷ ማሰብ አልተውም። ብሌን እንግዲህ አሳዳጊ እናቷ ጋር ስራዋን ከጨረሰች በኋላ ሰላምን አስፈቅዳ ሊሄድ ወይ እናቴ ጋር ደርሼ ልምጣት ስትል እንግዲህ ፈቅዳላታለች። በዚህ ጊዜ ግን ቃል አይ እያለች ነበረ ጸጉሯን እየተሰራች በሰላም እና አይ ለማለት አቃቷን ነበር። ግን ሂጂ ደርሰሽ ነይ ችግር የለውም ነው ብላ የፈቀደችላት። ሰላም ምርጥ ናት፣ በነገራችን ላይ ምርጥ ሴት ናት እና በተለይ ለብሌን በጣም ነው የምታዝንላት። ከዛ እንግዲህ ቀጥላ ስትወጣ ከቤት ዳግምና ብሌን ይገናኛሉ በር ላይ እና የት ልትሄጂ ነው ሲላት እናቴ ጋር ሊሄድ ነው አብሬሽ ሊሄድ ነው ያላት እና እሷም እንግዲህ ትንሽ አቅማምታ እሺ ለምን ግን ስትለው ብቻዬን እኮ መሄድ እችላለሁ ብላ ነበር። አይ መሄድ ስለፈለግኩኝ ልተዋወቃቸው ስለፈለግኩኝ አብሬሽ ሊሄድ በማለት አብረው ሄደው እንግዲህ አጋጣሚ ሆኖ
ያ ከ18 ዓመት በፊት የተነሳችው የገነት ፎቶ ተሰብሮ ወድቆባታል ስታጸዳዳ እንጂ ያንን ፎቶ ቢያየው ኖሮ ዳግም እዛ ቤት አጋጣሚዎች አልገጣጠም ብለው ነው እንጂ ያ ፎቶ እሱ እጅም ስላለ እናቱ መሆኗ እያረጋግጥ ነበረ። ግን ያ ፎቶ ደግሞ ተነስቶ ከቦታው ከልብስ ጋር አስቀምጠዋለች። ሊየው ብላ ነበረ ብሌን ግን አይ ብላ ነው የተወችው። ብታሳይ ኖሮ እንግዲህ አንዳንዴ ምን አለ ፎቶን ብታሳይና እናትና ልጅ በተዋወቁ እያልኩኝ ነበረ። አሁን ግን ዳግም በኃይሉ ባዘዘው መሰረት በኃይሉ ተናዶ ነው ያዘዘው። ብሌን ስላዋረደችው ስለተዋረደ በራሱ ስራ ነው በእርግጥ የተዋረደው። ግን እሱ ብሌንን ሊያዋርድ ስላሰበ ስላልተሳካለት እናትህን እንድታገኝ አግት እየተባለው የብሌንን አሳዳጊ አግት ስለተባለ እንግዲህ አግቷል ማለት ነው። ቆሞ ግን በትዝብት እየተመለከታት ነው። እባክህ እያለች እየለመነችው ነው የምትገኘው። ምናልባትም እንደዚህ አግቷት ባለ ሰዓትም እናቱን ሊያውቅ ይችላል ብለን እናስባለን። ዳግም በኃይሉ የሚሰራው ተንኮል የእውነት በጣም ተንኮል ነው፣ ከባድ ነው። ግን ተንኮሎቹ ራሱ መልሰው እየጣሉት ይገኛሉ ማለት ነው። እና ከዚህ ድራማ እንግዲህ የምንመለከተው ክፉ የሚያደርጉ ሰዎች በክፋታቸው ራሳቸው መልሰው እንደሚወድቁ፣ እውነተኞች ደግሞ ሁሌም ቢሆን እንደሚያሸንፉ እንረዳለን። ቃልም እንግዲህ ከቤት ተባራለች ማለት ነው። አሁን ትክክለኛ ልጇ ብሌን እንደሆነች ሰላም የምታረጋግጥበት ሰዓት ላይ ደርሳለች። በቀጣይ እንግዲህ ብሌንና ሰላም እናትና ልጅ መሆናቸውን በእርግጠኝነት ያረጋግጣሉ ብዬ አስባለሁ። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ለዛሬ እንግዲህ ይዤላችሁ የመጣሁት ይሄን ይመስል ነበረ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናለሁ። ላይክ አይረሳ። ሀሳብ አስተያየት በኮሜንት አስቀምጡልኝ። የማስተካክለው ነገር ካለ እንዳስተካክል የእናንተ ሀሳብ ያስፈልገኛልና በኮሜንት ሴክሽን ላይ ሀሳባችሁን እንደዚሁም ደግሞ ጥያቄ ካላችሁ መጻፍ ይቻላል፣ እመልሳለሁ። ባይ